መሆንና ኃጢአተኛ ከመሆን የት ይሻላል? ሜሮ ምን እያልሽ ነው? ሁለቱም እኮ ያው ናቸው። ሁለቱም ያው ከሆነ ከዚያ ለመውጣት እንመርጣለሁ። ሜሮን ሜላት፣ ይሄ ልጠይቂኝ ነው የመጣሽው? እኔማ ጉዳይሽ ከምን ደረሰ ልልሽ ነበር የመጣሁት። ጉዳዬ ያው እንደነገርኩሽ ነው። ስለጠየቅሽኝ በጣም አመሰግናለሁ። እሺ፣ እርግብስ እንዴት ነች? አሟታል። ወይኔ ልጄ ምን ሆነች? ልጄ ቤተሰብሽን ልበትና የነበረችን ነው ልጄ የምትይው? እርግብ እኮ በጣም ጥሩ ልጅ ናት። ቆይ ለመሆኑ ምን ሆና ነው? ወይ ጉድ! ለማንኛውም ጸበል ሳያስፈልጋት አይቀርም። ለምን? እየቃዠች ነው የምታድረው። ምን ነካት? እኔ ምን አውቃለሁ? ራሷን አትጠይቂያትም? እሺ በቃ እባክሽ ጥሪ፣ ሌላ ነገር ልጠይቀው እንዴ? አይ እንደሱ ደግሞ ለምን ፈለግሽው ማለቱ አይቀርም። ምን አባቴ ላድርግ ታዲያ? እንግዲህ እንደፈረደብኝ ተቀምጬ ልጠብቅች። እንዴ ሀኒዬ፣ እንዴ ቆይ አይኔ ነው ወይስ ይቺ ወይዘሮ ሜላት ናት? እማዬ እዚህ ምን ትሰራለች? እኔ እንጃ። እስኪ እንሂድና እንጠይቃት። እማዬ፣ እናንተ እዚህ ምን ትሰራላችሁ? አንቺን እንጠይቅሽ እንጂ። ቆይ እዚህ ድረስ ምን ልትሰሪ መጣሽ? እንዴ እኔማ እንትን። እማዬ እስቲ መጀመሪያ ተረጋጊ። ኧረ እኔ አልደነገጥኩም። እንዴ ደግሞ ምን ያስደነግጠኛል? እንትን እኮ ነው፣ በዚህ ሳልፍ ምግብ ነገር ልቅመስ ብዬ ገባሁ እንጂ ምን ያስደነግጠኛል? የት? እዚህ? አዎ። ምን ነው ምግባቸው ጥሩ አይደለም እንዴ? ችኝ እንደሆነስ አንተ ሰውዬ ግን ለምን አትሆኝም? ቆይ እውነቱን ልንገርሽ ድንብላል፣ መቼም እኔ የማልተውሽ። ትሰማኛለህ? እኔ እነግርሃለሁ ብትሆኝ ይሻልካል። እሺ እምቢ ካልክ ደግሞ እኔን አያድርገኝ። ምን ልታደርጊ? ትሰማኛለህ? እንኖር ብለን ነው እንጂ ሞክረን መሞት አያቅተንም። እሺ አረ ድንብላል፣ በፈጠረሽ አንድ ጊዜ ተረጅኝ። ሰው እያሳልፈኝ ብያለሁ። በፈጠረሽ ተረጅኝ። ምን ይመስላል ይሄ የሰው ከንቱ? ስሚ፣ እንደዚህ የምትፎክሪው ዝም ብለሽ እንደሆነ አውቃለሁ። እንደምትወጂኝ እኮ አይንሽ ይናገራል። አቡዬ አባቴ እንደው ምን ጉድ ውስጥ ነው የከተቱ? ብለው በጣም ድንብላልን አፋጠጧት። ድንብላልም መጨረሻ ላይ እውነቱን ተናገረች ማለት ነው። አቶ መስመን እንደመጣ ወይዘሮ ሜላትም እንዴት ሊመጣ ቻለ ምናምን ብላ ስትጠይቃት ያው ሳይቸግረው አይቀርም እርቦት ነው መጥቶ ወዲያው ምንም ሳይጠይቅ ነው በልቶ ሄደ ስላለቻት እርቦት ነው በቃ ቸግሮት ነው ወይኔ እንደዚህ እስከሚስቸግር ምን ሆኖ ብላ ወይዘሮ ሜላት በጣም ተጨንቃለች። እና ሰላምን በቃ እኛ ተደብቆን እኛስ እቤት ሳንኖር ተደብቆ መምጣት ጀመረ አባዬ እያለች ነበር። እና ወይዘሮ ሜላት 37 ቀን ሙሉ ስልክ በተደጋጋሚ ስደውልለት ዋለች። እሱ ግን አላነሳላትም። ከዛም ሰላሚና ያው አገኙ ብላ በግድ ስለለመነቻት ለእሷ ብላ ደውላላት ነበር። እስከ መጨረሻም ስልኩን አነሳ። ስልኩ ማነሳው ብላ ደግሞ ጥጋብ ሲበርድልህ አነሳኸው ስልኩን ስትለው መጀመሪያ ሰላምታ አይቀድምም እንዴ ምናምን ብለው እንደተለመደው ተጨቃጭቀው እንግዲህ ተለያዩ ማለት ነው። ምክንያቱም ለምንድነው እንደቸገረህ ያልነገርከኝ? ቢቸግርህ እኔ እኮ ያግዝህ ነበር አለችው። እና እኔ መቸገረኝ አልኩሽ አላትኝ። የቤት መጣህ እንደነበር እና ቸግሮ ምግብ በልተህ እንደሄድክ ነግረኛለች ስትለው እሱም አዎ ቸግሮኛል እርቦኝ ነው ልበላ ነው የመጣሁት ብሎ ነገራት። እና በዛም ምክንያት እንደዚህ አይነት መልስ ስለሰጣት በጣም ተናዳለች። ከዛም ስልኩን ከሰገ በኋላ ምን አለ ናፍቀኸኛል ብትይኝ እንደፈለግሽኝ እኮ አውቃለሁ ቤት ሆቴል ድረስ እኔም ፈልገሽ መጥተሽ ያላየሁሽ ነው እንደሚመስልሽ ይሄን ግትርነትሽ እንደምን ይሻልሻል እያለ እያማረረ ነበረ። በሌላ በኩል አባባ ኖላዊ ሀኒቾ በአዲስ ቤት ገዝታ ፍራሽ እቃውን ሁሉም ሙሉ አድርጋ ሰርፕራይዝ አደረገቻቸው። እንግዲህ አባባ ኖላዊ ከፋኖሴ ጋር ነበር ትዳር መስርተው አንድ ላይ ለመኖር እቅድ ያቀዱት። ነገር ግን ፋኖሴ መውለድ አልችልም ስላለ እሱ መውለድ ስለማይችል በዚህ ምክንያት አኩርፋ ጠፍታለች ማለት ነው።
እናም ሀኒቾ እናቷ የእሱ ውለት አለብኝ፣ ስለዚህ ውለቷን ልመልስለት ይገባል ብላ ቤት የተከራየችላቸው ወይዘሮ ሜላት እንደሆነች እና በእሷ ብር ነው ይህ ሁሉ ነገር ያደረግኩልህ ብላ ሰርፕራይዝ አድርገዋለች አባባን ላይ። አይ ገንዘብ ጥሩ ነው፣ ገንዘብ ሲኖር ጥሩ ነው። በዛ ኩርምት ብለን አልጋ ላይ እንታኝ ፍራሽ ላይ እንኖር ነበር። አሁን ግን እንደፈለግን እንሆን እያሉ በጣም ደስ ብሏቸዋል ማለት ነው። ሀኒቾም እሳቸው እንደዚህ በዚህ መልኩ ሰርፕራይዝ ስላደረገች ደስ ብሏታል። እና አባባ ነው ላይ የሆነት ለመናገር አንድ ፍራሽ ላይ ነበር ኩርምት ብሎ በጣም ያሳዝኑ ነበር። እናም ያው ፋኖሴም እሺ ባትልም እሳቸው እና ሀኒቾ አንዳንዴ ሀኒቾ ትመጣለች። በእርግጥ አሁን ላይ ሙሉ ኑሮዋ ቤተሰቦቿ ጋር ነው ያለው፣ ግን ደግሞ አልፎ አልፎ እየመጣች ከአባቷ ጋር ትኖራለች። ፋኖሴም ደግሞ ይቅርታ አድርጋለት እንደገና ወይም ደግሞ እሱ በሆነ አጋጣሚ መውለድ እንደሚችል ከተረጋገጠ ተመልሳ ከእሱ ጋር ልትኖር ትችላለች። እሷም አይፈረድባትም። ልጅ ከመውደዱ አንጻር እሱም ባገባ ልጅ እንዴት ሳይኖረኝ ይቀራል? ይዚውማ ለምን አልመነኩስም? ለልጅ ነው እኮ ማገባው ብላ ራሷ ወስናለች። ቡጥሌ ቢመክራትም ልሰማ አልቻለች ማለት ነው። ነገር ግን አባባ ነው ላይ አሁን ላይ በጣም እያበዱ ነበር። አሁን ላይ ተረጋግተዋል እና ሁኔታውን ለመቀበል እየሞከሩ ይመስላል። ምክንያቱም ሌላ አማራጭ የላቸውም። እሷ ፈልጋ እስከምትመጣ ድረስ እሳቸው ራሳቸው ማረጋጋት አለባቸው ማለት ነው። እናም በዚህ ደግሞ ሀኒቾ እያገዘቻቸው ነው። እርግብም ወይዘሮ ሜላት ልትጠይቃት ስትመጣ ዘሪሁንን እንደምትፈልገው እና ልታናገረው እስር ቤት ድረስ መጥቶ እንዲጠይቃት መልዕክት ልካለት ነበር። ምክንያቱም ወይዘሮ ሜላት መጣ ሁሉን ነገር ስለነገረቻት ከድንብላል ጋር ያለውን ግንኙነት ስለነገረቻት በሱ ጉዳይ ላይ ለመጠየቅ ፈልጋ እንድትጠራው ነገረቻት። እሷም ለሀና ነገረቻት። ሀኒቾም ታምቹን ማለት ጆሮን ጠርታ እንደምትፈልገው እና እንዲነግረው ነገረው። እሱም ያው ነገር እርግብ ትፈልግሃለች ሲለው ለምንድን ነው የፈለገች ምናምን ብሎ ጠየቀው። እናም እሱን አላውቅም ግን ትፈልግሃለች አለው። ግን ትወዳታለህ እንዴ? ቆይ ማንን ነው የምትወደው ብሎ ስጠይቀው ሁለታቸውንም ነው የምወዳቸው፣ እርግብንም ድንብላልንም ነው የምወዳቸው ብሎ መለሰለት ማለት ነው። እና በዚህም በፈለገችው መሰረት እስር ቤት ድረስ ሄደ። እስር ቤትም ድንብላል እንደመጣችና እንደጠየቀቻት እሷን ማለትም እርግብን ታይልኝ ምናምን ልትላት እንደመጣች ነው እንግዲህ እሷ ያወቀችው። በዚህ ምክንያት ካሜራውን ጋር ቁጭ ብለው እየተወያዩ ነበር። እናም ማን ነው የመጣው ልጠይቅሽ ብላ ስጠይቃት እንግዲህ ወይ ወይዘሮ ሜላት ወይ ደግሞ ያቺ የፈረደባት ፋኖሴ ትሆናለች ብላ ነበር የገመተችው። ነገር ግን ለምንድን ነው የዚህን ያክል የምትወድሽ ወይዘሮ ሜላት ስትላት እኔ አላውቅም አለቻት። እና ሜሮንም እርግብ ከእስር ቤት ከወጣች እኔም መውጣት አለብኝ፣ ምክንያቱም አይጥ ለበለደው ተመታ የሚባለው ተረት ለእኔ ላይ ደርስ አይገባም። በእነሱ ምክንያት ነው መታሰር የለብኝም እኮ አብረን እዚሁ እስር ቤት እንቀመጣለን፣ ካሊያም ደግሞ ሁላችንም አብረን ተያይዘን እንወጣለን እያለች እየዛተች ነበረ። እናም ዘሪሁን እስር ቤት ድረስ መጣ። ከዛም ሰላም ተባባሉ እና እንዴት ከድንብላል ጋር ያለህን ግንኙነት ምንድን ነው ደርሼበታለሁ ስትለው መለሰላት ማለት ነው። ከዛም እሷም አበደች። እንዴት በአንድ ገረድ ትለውጠኛለህ? እኔ እኮ ሌላ ብታፈቅር ችግር የለውም፣ ግን እንዴት እኔን በአንድ ገረድ ትቀይረኛለህ ብላ በጣም ስለተናደደችበት እሱም እንዴት ገረድ ትያታለሽ? ድንብላልን እሷ ናት ቢገባሽ እሷ ናት ከወደቅኩበት ያነሳችኝ፣ ስለዚህ እሷ እንደውም በአንቺ አፍ የምትጠራ ልጅ አይደለችም ብለው እንግዲህ እስከ መጨረሻው ተለያይተዋል ማለት ነው እርግብና ዘሪሁን ማለት ነው። እናም ደስ ይላል እንደ ድንብላል ይሆናል ማለት ነው። በሌላ በኩል ወይዘሮ ሜላትን ልጆቿ ቤት ቀይረው ሰርፕራይዝ አድርገዋታል። ያው እሷ የበፊቱን ቤት ወደዋለሁ እዛ ነው መቀመጥ የምፈልገው ብትላቸውም አሳምነዋት እንግዲህ እዛ ቤት ሊኖሩ ነው። እቃውን ሁላ አጓጉዘው ቤት አሳምረው ልጆቿ ሰርፕራይዝ አድርገዋቸዋል። እናታቸውንም አባታቸውም ይመጣል ብለን ተስፋ እናደርጋለን። በጣም ደስ ይላል። ወይዘሮ ሜላትና ፈቃደኛ ባትሆንም በስከ መጨረሻ ቤት ቀይረው እንግዲህ ሰላማችን አብሮ ከተቀየረ ብለው አስበዋል ማለት ነው። እና ውድ ተመልካቾቻችን የዛሬው ክፍል ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ጊዜ